በህወሓት ፖለቲከኞች መካከል የተፈጠረው የፖለቲካ መከፋፈል ድህረ የፕሪቶሪያው የተኩስ አቁም ስምምነት ህዳር ወይም በፈረንጆቹ ኖቬምበር 2022 ጀምሮ መከናወን ነበረባቸው የተባለበት ከ1 ሚሊዮን በላይ ተፈናቃዮች ወደ ቀያቸው እንዳይመለሱ አድርጓል። የህወሓት ታጣቂዎች ወይም TDF ዛሬም ትጥቅም እንዳይፈቱ የኤርትራ ሰራዊት ከፕሪቶሪያው የተኩስ አቁም ስምምነት ውጪ ዛሬም በኢትዮጵያ ትግራይ ክልል ውስጥ እንዲንቀሳቀሱ አድርጓቸዋልም ሲል ጋዜጣው ዘግቧል። የኤርትራ የማስታወቂያ ሚኒስትርና የውጭ ጉዳይ ሚኒስትር በሰሞነኛ ባወጡት አጭር መግለጫዎችና ጋዜጣዊ መግለጫዎች የኤርትራም ሰራዊት በአሁን ወቅት የሚገኘው ድህረ ኢትዮጵያና ኤርትራ የሰላም ስምምነት በዓለም አቀፉ ፍርድ ቤት ለኤርትራ በተሰጠው የቀድሞው የህወሓት አመራሮች ውሳኔውን ተግባራዊ ከማድረግ ሲያቅማሙበት ከነበረው የኤርትራ ግዛት ውስጥ እንጂ የኤርትራም ሰራዊት አንድም ስንዝር የኢትዮጵያን መሬት አለመያዙን በመግለጽ በተቃራኒው ኢትዮጵያም ለባህር በር ተደራሽነትና የባህር ኃይል ቤዝ ለመቆርቆር ያላትን ፍላጎት ለማሳካት ኤርትራን የጦስ ዶሮ ለማድረግ እያሴረችም ትገኛለች የሚል አማራው የህልውና ትግል ላይ ያተኮረ የመጀመሪያው ሳይንሳዊ ዓለም አቀፍ ጉባኤ ሊካሄድ ነው። በጆርናል ኦፍ አማራ የተዘጋጀው የመጀመሪያው ዓለም አቀፍ ሳይንሳዊ ጉባኤ ማርች 22 እና 23 2025 ቅዳሜና እሁድ አርሊንግተን ቨርጂኒያ ይካሄዳል። ይህ ጉባኤ በአማራ ህልውና ትግል ዙሪያ በምሁራን ጥናታዊ ጽሑፍ ቀርቦ ውይይት የሚደረግበት ነው። በሳይንሳዊ ጉባኤው ከአማራ ህልውና ስጋትና ትግል ጋር ተያያዥ በሆኑ አንኳር ታሪክና ቅርስ፣ የማህበራዊና ኢኮኖሚያዊ ተግዳሮቶች፣ የሰብአዊ መብቶችና ፍትህ እንዲሁም ተለዋዋጭ ፖለቲካዊና የደህንነት ሁኔታዎች ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። በተጨማሪም ምርጥ ተሞክሮዎችና የተገኙ ልምዶች ይዳሰሳሉ። እርሶም መጥተው ከምሁራኑ ይተዋወቁ፣ ይወያዩ፣ ሐሳቦችን ይለዋወጡ፣ ይመካከሩ። በዚህ ታሪካዊ ዓለም አቀፍ ሳይንሳዊ ጉባኤ ለመታደም ኢቨንትብራይት ዌብሳይት ጋር በመሄድ አማራ ኮንፈረንስ ብለው በመፈለግ ወይም ይሄንን QR ኮድ ስካን በማድረግ ይመዝገቡ። መቀመጫው የተወሰነ ነው። ቀድመው ይመዝገቡ። ማርች 22 እና 23 ለሁለት ቀናት የሚካሄደው ጉባኤ አድራሻ በአሶሲዬሽን ኦፍ ዩናይትድ ስቴትስ አርሚ 2425 ዊልሰን ብሉቫርድ አርሊንግተን ቨርጂኒያ። ዚፕ ኮድ 22201። የመኪና ማቆሚያ ከህንጻው ስር አለ። የአማራ ማህበራት ተቋማትና ምሁራን የዚህ ታሪካዊ መድረክ አጋሮች ናቸው። በጆርናል ኦፍ አማራ አድራሻዎች ደውሉ፣ ይጻፉ፣ ይመዝገቡ። journalofamara@gmail.com ይመዝገቡ። ጆርናል ኦፍ አማራ አን አፊሊየት ኦፍ ዘ አማራ ፕሮፌሽናልስ ዩኒየን። አብይ አህመድ የፕሪቶሪያው የሰላም ስምምነትን በተያዘለትም ስሌትም እንዲካሄድ አይፈልጉም። ጠቅላይ ሚኒስትር አብይ ይህንን የሚያደርጉት የቀድሞ አለቆቻቸው በአሁን ወቅት ከማዕከላዊ መንግስት ላለፉት 6 ዓመታት ገለል ያሉት ህዋቶች ዳግም ወደ ስልጣን እንዳይመጡ አብይ አህመድ ስለማይፈልጉ ነው የሚል አስተያየትም ሰንዝረዋል። በህዋት አመራሮች መካከል የተከሰተው ተቃርኖና የግጭት ደመና ከቁጥጥር ውጪ ሳይወጣ የፌደራል መንግስቱ ምን ማድረግ አለበት ለሚለው የቢቢሲም ጥያቄ አስተያየት የሰጡት የፖለቲካ ተንታኙ ዶክተር አዳም ካሴ የፌደራል መንግስቱ በትግራይ ክልል ያለውን የኃይል ሚዛን የህዝብ ድጋፍና ድርጅታዊ አቅም አይቶ የህዋትም የሚለውን ሰው ቢተካም የተሻለ ይመስለኛል። አሁን ባለው ሁናቴም ህዋትም ተመልሶ አቶ ጌታቸው ረዳን ይቀበላቸዋል የሚል እምነት የለኝም። አሁን ባለው ሁኔታ ወደ ድርድርም ይገባሉም ብዬም አላስብም። በህዋት መሪና በመንግስትም ተሿሚ መሪ መካከል አንዴ ሞቅም አንዴ ቀዝቀዝም አንዴ ቃላትም ጦርነት ሌላ ጊዜም የተኩስ ሩምታም እያስተናገደ የመጣው የትግራይ ክልል የፖለቲካ ቀውስም በተለይ ክልሉን በጊዜ አስተዳደርነት እየመሩ የሚገኙት አቶ ጌታቸው ረዳና የቀድሞው የክልሉ ፕሬዝዳንት የወቅቱ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል ደጋፊዎች መካከል የተፈጠረው የፖለቲካ ተቃርኖ ከኢትዮጵያም አልፎ ጎረቤት ኤርትራንም የሚጋብዝ ሌላ ዙር ጦርነት ይቀሰቀስውን የሚለው ጥያቄ ኢትዮጵያን ባሻገር የዓለም አቀፍ ማህበረሰብና የመገናኛ ብዙሃን ትኩረትና ስጋትን ፈጥሯል። በወቅታዊ የትግራይ ክልል ጉዳይ ለመነጋገር ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ በቀረበልኝ የስልክ ጥሪ ማብራሪያ ለመስጠት ወደ አዲስ አበባ መጣሁ ያሉት አቶ ጌታቸው ረዳ ከቢቢሲ ወርልድ ሰርቪስ ኒውስ ዴይ ፕሮግራም አዘጋጇም ካትሪን ባዮንጋም ጋር በነበራቸው ቆይታ ስልጣኖትን ተነጥቀዋል ለሚለው ጥያቄ አቶ ጌታቸው ረዳም ሲመልሱ ቢሮ እየሰበሩ
እየመሩ መቆጣጠር፣ ማህተብ እየነጠቁ ዝም ተብሎ መንግስት መሆን አይቻልም። እነዚህ ሰዎች ማለትም የዶክተር ደብረጽዮን ደጋፊዎችም እነዚህ ሰዎችም ይህንን በማድረጋቸው የክልሉ መንግስት ለመሆን ከፌደራል መንግስቱ ጋርም እንደ መደራደር ስልት እየተጠቀሙበትም ይገኛሉ ይመስለኛል። አብዛኛው የትግራይ ታጣቂ ኃይል ወይም ቲዲኤፍ ብለው የሚጠሩት ኃይል በአሁኑ ወቅት የትግራይ ክልል ሉዓላዊነት እንዲጠበቅ የፕሪቶሪያው የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ይመኛልም ብለዋል። ሰሞኑን በማህበራዊ ትስስር ገጾች በስፋት የሚሰራጨው ከደህንነት ስጋት ጋር በተያያዘ ክልሉን መቆጣጠር ተስኖት የትግራይ ክልልን ለቀው ሸሽተዋል ይባላል የሚል ጥያቄ የቀረበላቸው አቶ ጌታቸው ረዳ አንድ ነገር ልነግርሽ እፈልጋለሁ። ከትግራይ ወደ አዲስ አበባ ከመምጣቴ በፊት በትላንትናው ዕለት ከትግራይ ክልል ህዝብ ጋር ውይይትም አካሂጃለሁ። የፌደራል መንግስቱ የፕሪቶሪያው የሰላምና የተኩስ አቁም ስምምነት ከትግራይ ክልል ጊዜያዊ አስተዳደር ጋር ባለድርሻ በመሆኑ በትግራይ ክልል አሳሳቢ ወይም አላርሚንግ ነገሮችን በመከሰታቸው የፌደራል መንግስቱ በጉዳዩ ዙሪያ ማብራሪያ የመጠየቅም ስልጣንና መብትም ያለው በመሆኑ ስምምነቱ በመሬት ላይ እንዲወርድ ላደረጉ የአሜሪካን አስተዳደርን የአውሮፓ ማህበራትን ጨምሮ ወደ 7 ለሚጠጉ ምዕራባውያን ዲፕሎማቶችና የውጭ ማህበረሰብ አባላት እንደዚሁም ተቋማት ማብራሪያ ለመስጠት ወደ አዲስ አበባ መጥቻለሁ በማለት አቶ ጌታቸው በተለያዩ የማህበራዊ ትስስር ገጾች የሚሰራጩትን ስልጣን ለቀዋል፣ በስደት ላይ አዲስ አበባ ይገኛሉ የሚለውን ዜናንም አስተባብለዋል። ከፌደራል መንግስቱ እርዳታ መጠየቃቸው ይህም እርዳታ የፌደራል ኃይሎች ወደ ትግራይ ክልል ዳግም እንዲገቡ ያካተተ ይሆን ወይ ተብለው ዝርዝር ማብራሪያም የተጠየቁት የትግራይ ክልልን በጊዜያዊ ፕሬዝዳንትነት እየመሩት የሚገኙት ጌታቸው ረዳ የፌደራል መንግስቱ የጸጥታ ኃይሎች ወደ ትግራይ ክልል እንዲገቡ መጠየቁ ብቸኛውና ዘላቂ መፍትሄ አይመስለኝም። የፌደራል መንግስቱ የጸጥታ ኃይሎችን ወደ ትግራይ ክልል በመላክ የትግራይ ክልልን ድንበርን ለምሳሌ በኤርትራ በኩል ግዛታችንን የማስጠበቅም ኃላፊነቱ አለው። በአሁኑ ወቅት ከፌደራል መንግስቱ የምንፈልገው እገዛም በህወሓት ብቻም ሳይሆን በራሱ በፌደራል መንግስቱ የተቋቋመው የጊዜያዊ አስተዳደር ጎን በመቆም እነዚህ በህገወጥ ወይም በአመጻ ተግባራት ላይ የሚገኙ ወገኖችን ወደ ቀልባቸው እንዲመለሱ ማድረግ ላይ የበኩሉን እገዛም የፌደራል መንግስቱ እንዲያደርግልን ነው ብለዋል። በወሎ ጠቅላይ ግዛት አላማጣ ከተማ ውስጥ የተወለዱት የአዲስ አበባ ዩኒቨርሲቲና የአሜሪካው አላባማ ዩኒቨርሲቲ የህግ ምሩቅ የሆኑት የ51 ዓመቱ አቶ ጌታቸው ረዳ ህወሓት በውስጡ በተቀሰቀሰው የአመራሩ በጎራ መከፋፈል የትግራይ ክልል እና ህዝብን ወደ ሌላም ዙር ደም አፋሳሽ ጦርነትም ይከተዋል የሚል ስጋት በአብዛኛው የክልሉ ማህበረሰብ ዘንድ አለ። ይህንን ስጋትስ እንዴትም ይመለከቱታል ተብለው ጥያቄም ቀርቦላቸው ነበር። አቶ ጌታቸው ሲመልሱም ይህንን አባባል አልስማማበትም። በቅርቡ የተወሰኑ የህወሓት አንጃዎች የትግራይ ታጣቂ ቡድን ወይም ቲዲኤፍ መኮንኖች ችግሩ ሲፈጥሩ ህጉን በእጃቸውም ለማስገባትም ሲጣጣሩም ተስተውለዋል። የትግራይ ክልል ህዝብ ግን ሰላምና መረጋጋትን እንደማንኛውም የዓለም ህዝብም ይፈልጋልም ለመሆኑም ብለዋል። ለመሆኑም የእርሶ አስተዳደር በአሁኑ ወቅት በሁለትም እግሩ ቆሟል፣ ትግራይን ክልልንስ እያስተዳደሩ ይገኛሉ ለሚለው ለቢቢሲዋም ዜና አቅራቢም ካትሪን ጥያቄ ምላሽ የሰጡትም አቶ ጌታቸው ረዳም አዎ የተወሰኑ አካባቢዎችም ሰሜናዊ ምዕራብና ማዕከላዊ ትግራይ በዚህም በህወሓት አንጃም ምክንያትም አብዛኞቹ ከቁጥጥራችን ውጪ ሆነዋል። ነገር ግን እነዚህ አካባቢዎች የሚገኙት የማህበረሰብ ክፍሎችም ተገቢውን አገልግሎት ማግኘት ስላለባቸው እነዚህ አካባቢዎችን ዳግም እናስመልሳለን ብለን እየታገልን ነው ብለዋል። አቶ ጌታቸው ረዳ መቼ ወደ ትግራይ ክልል ይመለሳሉ ለሚለው የቢቢሲም ጥያቄ አዲስ አበባ ላይ ያሉኝን ጉዳይ ከጨረስኩኝ በዚህ ሳምንት መጀመሪያ ላይ እመለሳለሁ በማለትም ቁርጥ ያለ ምላሽም ከመስጠትም ተወስነዋል። አቶ ጌታቸው ረዳ ጋር ቆይታ ያደረገችው ጋዜጠኛዋ ካትሪን ከአቶ ጌታቸው ምላሽና አጠቃላይ ሁናቴ ምን ተረጃለሽ ለሚለው ጥያቄ ሙያ ገምገማም የሰጠች ሲሆን በጋዜጠኛዋ ምልከታም በትግራይ ክልል የሚታየውን ተለዋዋጭም ሁኔታን ለማስረዳት በማለት ከሰሜን ኢትዮጵያም ትግራይ ክልል ዋና ከተማ መቀሌ ደቡባዊ አቅጣጫ 501 ኪሎ ሜትር ወይም 311 ማይል አቅጣጫ ወደ አዲስ አበባ የተጓዙት አቶ ጌታቸው ረዳ ከጠቅላይ ሚኒስትሩ ከምዕራባውያን ዲፕሎማቶች ጋር መነጋገራቸው የትግራይ ወቅታዊ ችግር ከቁጥጥር ውጪ እንዳይወጣም ተብሎ የጸጥታ ኃይል ወደ ክልሉ እንዲገባም ከታዘዘ በበርካታ የክልሉ ማህበረሰብ ዘንድ የዛሬ 4 ዓመትም ትግራይ ክልል ያስተናገደችው ደም አፋሳሽ ጦርነትም እንዳይደገም የሚል ስጋትም አለ ብላለች።
ብላለች። በትግራይ ክልል ውስጥ ባለፉት 2 ዓመታት አንጻራዊ ሰላም እንዲሰፍን ያስቻለውን የፕሪቶሪያው የተኩስ አቁም ስምምነትን በመፈረማቸው ከፌደራል መንግስቱ ጋር በበርካታ ጉዳዮች በተመሳሳይ መስመር ላይ መሰለፋቸው በዶክተር ደብረጽዮን ቡድን ዘንድ የትግራይ ጥቅምን አሳልፈው የሸጡ ከሃዲ የሚል የማጣጣያ ስያሜ የተሰጣቸው 15 ጓዶቻቸውን ጨምሮ ከፖሊት ቢሮ አባልነታቸው በህወሓት አንጃዎች ተነጥቀው የቀድሞው የክልሉ ጊዜያዊ ፕሬዝዳንት የሚል መጠሪያ ስያሜ በነ ዶክተር ደብረጽዮን ቡድን የተሰጣቸው ጌታቸው ረዳ በቢቢሲዋም ጋዜጠኛ ካትሪን ግምገማ አቶ ጌታቸው ረዳ ከባድ የፖለቲካዊ ሸክም በጫንቃቸው ላይ ወድቋል። ከቀድሞው የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ቡድን ከባድ ፖለቲካዊ ቡጢም እያረፈባቸው የሚገኙት ጌታቸው ረዳ በሚያስገርም ሁኔታ ራሳቸውን በአጣብቂኝና በተገለለ ሁኔታ ውስጥ ይገኛሉ ብላለች። አቶ ጌታቸው ረዳ የተወሰኑ የህወሓት ታጣቂ አመራሮችን ማባረራቸውን ተከትሎ በትግራይ ክልል ቁልፍ የሆኑ እንደ ሰሜናዊ፣ ደቡባዊ፣ መቀሌ የመሳሰሉ አካባቢዎች በፍጥነት ከቁጥጥራቸው ውጪ ሆነዋል። በመቀሌ አካባቢ የተኩስ ድምጽም ተሰምቷል። የአቶ ጌታቸው ረዳ ምክትል የሆኑት ሌተና ጀነራል ታደሰ ወረደም ሳይቀሩ የህወሓት ታጣቂ አመራሮች ከኃላፊነት መነሳታቸው የለባቸውም በማለት ከአቶ ጌታቸው በተቃርኖ ጎራም ተሰልፈዋል። እነዚህ የህወሓት ታጣቂ ቡድኖች የመቀሌ ከተማን ሙሉ በሙሉ ከተቆጣጠሩ የአቶ ጌታቸው የስልጣን ዘመን ያከትማል ወይም ይጨልማል ማለትም በአሁኑ ወቅት ደብረጽዮን ቡድን የተቃወሙ የትግራይ ክልል የተወሰኑ ወጣቶችና የማህበረሰብ ክፍሎችም ከመቀሌ ከተማም ደቡባዊ አቅጣጫ በሚገኙ አዲ ጎደም ከተማ ውስጥ ከህወሓት ታጣቂዎች በተተኮሰባቸው የጥይት ሩምታ የተወሰኑ ሰዎች ላይ ጉዳት መድረሱን ቢቢሲ አረጋግጫለሁ ብሏል። ጦርነቱም ከትግራይ ክልል አልፎ በአንድ ወቅት በጸረ ህወሓትም ዘመቻ በአንድ ጎራም ከፌደራል መንግስቱ ጋር በነበረው የድህረ ፕሪቶሪያው የተኩስ አቁም ስምምነት በተቃራኒ ጎራ ላይ የተሰለፈው በኢትዮጵያና በኤርትራ መንግስታት መካከል ጦርነትም ሊቀሰቀስ ይችላል የሚል ስጋት መኖሩን ዘጋቢዋ ግምቷንም ሰንዝራለች። ህወሓት ከማዕከላዊ መንግስቱ ጋር ጦርነት ውስጥ በገባበት ወቅት በቃል አቀባይነትም በስፋት የሚታወቁትም አቶ ጌታቸው ረዳም ከሪዮት ሚዲያ ጋር ባደረጉትም ዘለግ ያለም ቃለ ምልልስም ከመቀሌም ሰሞኑን ወደ አዲስ አበባ ለመጓዝ በጉዞ ላይ በነበሩበት ወቅት እርሳቸው የሚያውቁት የጥበቃ ኬላ መንገድ ላይ እንደነበረ ጠባቂዎቻቸውና እርሳቸውም ከኬላ ጥበቃ አባላቱ ጋር መጠነኛ የቃላት ልውውጥ አድርገው ጉዟቸውን ወደ መቀሌ ዓለም አቀፍ አውሮፕላን ጣቢያ ማድረጋቸውና በአውሮፕላን ማረፊያው ከገቡ በኋላ እንዴት ለቀቃችሁት የሚል የቀጥታ የቁጭትም ጥያቄ ከፓትሮል ኃላፊው በኩል መነሳቱን ሰምቻለሁ። ሁኔታው አደገኛ መሆኑን ተረድቻለሁም ብለዋል። ብዙ ጊዜም ችግር ሲፈጠርም ስልካቸውን የማጥፋትም ወይም የመራቅም አባዜ አላቸው ካሏቸው ከምክትላቸው ሌተና ጀነራል ታደሰ ወረደ ጋር ግንኙነትም ካደረግን ብዙ ጊዜያት ሆኖናል ያሉትም አቶ ጌታቸው ረዳም ለህይወቴም ብዙም ባልሰጋም እነርሱ ማለትም እነ ዶክተር ደብረጽዮን የሚከፍሏቸው የሚዲያ ተቋማትም ከትግራይ ክልል ሲጠብቀኝ ከነበረ እስራትና አፈና እንደወጣሁ የሚያስመስል ዜናም ሲያሰራጩ በመስማቴም ከተደቀነብኝ ወጥመድ ማምለጤን በእነርሱ አማካኝነትም ተረድቻለሁ እንጂ የማምለጥ እቅድም አልነበረኝም ብለዋል። ለትግራይ ክልል ፖለቲካም ቀረቤታም አለን የሚሉ አንዳንድ የክልሉ የማህበራዊ አንቂዎችም አቶ ጌታቸው ረዳ በፌደራል መንግስቱ የተሰጣቸው የ2 ዓመትም የስልጣን ጊዜም ተጠናቆ በመተካቸው ሌተና ጀነራል ታደሰ ወረደ እንዲሾሙ ተደርጓል። አቶ ጌታቸው ለጊዜው ከኢትዮጵያም እንዳይወጡ ዲፕሎማሲያዊ ማዕቀብም ተጥሎባቸዋል የሚል መረጃዎችን ማጋራታቸውን ለመታዘብም ተችሏል። ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል፣ ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብን አግኝቶላቸዋል። ከ1000 በላይ
የወሲብ ጥቃት ተፈጸመባቸውን ወረዶችና እናቶች የስነ ልቦናና አካላዊ ሕክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን የተሰበረን ልብን ጠግን፣ የታጠፈ አንጀትን ቀና እናድርግ። ለወገኖቻችን አጋርነታችንን እናሳይ፣ የተሰጠንን እንስጥ። እኛ ካላደረግነው ማን? በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 PM ጀምሮ። ቦታ the Association of the US Army፣ አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201። ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም በwww.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ። አቶ ጌታቸው ረዳም በበኩላቸው የጊዜያዊ አስተዳደሩ ማህተምም ሆነም ስልጣኑ ለጊዜው በእጄ ነው፣ የጊዜያዊ አስተዳደሩ የስልጣን ጊዜም በ6 ወራትም ይራዘማል የሚል እምነት አለኝ በማለትም የጊዜያዊ አስተዳደሩ ፕሬዝዳንትነታቸውን ገልጸዋል። አዲስ አበባ ላይ ለጋዜጠኞችና ለምዕራባውያን ዲፕሎማቶች መግለጫ የሰጡትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ አቶ ጌታቸው ረዳም ትግራይ ክልል ሌላም ዙር የጦርነት አውድማም ልትሆን ትችላለች፣ ኤርትራ መንግስት ጋር ውግንና ያላቸው ወገኖች የዚህ ጦርነት ዋነኛ ተሳታፊዎች ሊሆኑ ይችላሉ የሚሉ ወቀሳዎችን አሰምተዋል። በትግራይ ጊዜያዊ አስተዳደር ውስጥ በአቶ ጌታቸው ረዳም ስር በምክትል ፕሬዝዳንትነትም ያገለገሉ የሚገኙትም አቶ ጌታቸው ግን ደብዛቸው ጠፍቷል ያሏቸው የክልሉ የሰላምና የደህንነትም ካቢኔትም የሚመሩት ሌተና ጀነራል ታደሰ ወረደም በትግራይ ክልል ወቅታዊ ሁኔታ በሰጡትም አስተያየትም ውስጣዊ ሆነም ከፌደራል መንግስቱ ጋር ወይም ከሌላ አካል ጋር የሚፈጠር የጦርነት ስጋት የለንም፣ በህወሓት አንጃዎች መካከል ያለው ተቃርኖ የጦርነት ስጋት አይሆንም፣ በክልሉ ያለው ፈተናዎችን የፌደራል መንግስቱ በኃይል ሊፈታው አይሞክርም፣ ከሌሎችም ኃይሎችም ቢሆን በእኛ ላይ የሚጫንብን የጦርነትም ስምሪት አይኖርም፣ ተረጋጉ የሚል ምላሽ ያዘለ አስተያየትም ሰንዝረዋል። በአቶ ጌታቸው ረዳ ደጋፊዎችና በዶክተር ደብረጽዮን በሚመሩትም ህወሓት ቡድን ቁርቋሶም የተነሳም ከ3 ወራት በላይ አገልግሎት ከመስጠትም የተቆጠበው የመቀሌም ከተማም ከንቲባም ጽፈት ቤትን የተቆጣጠረው በመቀሌ ከተማ የሚገኘውን FM 104.4 የራዲዮ ጣቢያን ከሁለተኛ ጊዜ ሙከራም በኋላ በህወሓትም ታጣቂዎችም እጀባም ባለፈው ሳምንት በቁጥጥር ስር ያደረገው ህወሓትም የወታደራዊ እርምጃ አለመሆኑን የታጣቂ ቡድኑም ወደ ኃይል የመምጣትም እቅድ አካል አይደለም የሚል አቋም ያላቸው ሌተና ጀነራል ታደሰ ወረደም ችግሩ ፖለቲካዊ በመሆኑ መፍትሄውም ፖለቲካዊ ነው የሚል እምነት እንዳላቸው ቢገልጹም አስቸኳይ መረጋጋትም ተኮር እርምጃም እንዲወሰድ ግን ጥሪም አቅርበዋል። አበው የሁለቱም ዞኖች ግጭትም ሳሩን ክፉኛ ይጎዳዋል እንዲሉ በአቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትም የስልጣን ሽኩቻም ያሰጋው ሳልሳይ ወያኔም ትግራይ ባወጣው መግለጫ እኛም ሰሞኑን እንደዘገብነው ህወሓትና የወታደራዊ ክንፉም በትግራይ ክልል ህዝብ ላይ ግድያን ጨምሮ የቶርቸር የታከለበት የሰብአዊ መብትም ጥሰቶችን እየፈጸሙ ይገኛልም ሲል አስታውቋል። በቅርቡ በትግራይ ክልል ይቋቋማል በተባለው 157 አባላትም 7 ቋሚ ኮሚቴ በሚያካትተው ለሞራልና ለህግ ተገዢ በሚሆን በውሳኔ ሰጪ ይሆናል በተባለው የሽግግር ምክር ቤት ውስጥ ላለመግባትም የነበረውን አቋም ዳግም በመከለስ የካውንስሉ አባል ለመሆን ከውሳኔ የደረሰው ሳልሳይ ወያኔ ትግራይ የህወሓት አንጃም ህግንና ስርዓትን ለማስከበር በሚል ሽፋን ለህወሓት አንጃም ተገዢ ያልሆኑ ያላቸውን የትግራይ ክልል የማህበር ክፍሎች ላይ ጭካናዊና አሸባሪ ያለውን ድርጊትን እየተፈጸመባቸው ይገኛል በማለትም ድርጊቱን አውግዟል።
በቅርቡም የህወሓት ታጣቂዎች ከመኾኒና አዲጎደም ቦታዎችም በሰላማዊ ዜጎች ላይ ካደረሱት በሰነድም ከተሰነዳው በማህበራዊ ትስስሮችም ከተንሸራሸረው በሰላማዊ ዜጎች ላይ የደረሰው የጥይት አረር ሰለባነትም ጉዳት በተጨማሪ ዜጎችም የቶርቸር ሰለባ እየተደረጉ ይገኛሉ ያለው ከዛሬ 5 ዓመት ጀምሮ ለነጻና ዲሞክራሲያዊ ትግራይ ሰላማዊና ህጋዊ መንገድ እንደሚታገል በማኒፌስቶም ያካተተው ሳልሳይ ወያኔም ትግራይ በትግራይ ክልል ውስጥ ካለፈው 2 ወራት ጀምሮ ሰላማዊ መድረኮችንና የፖለቲካ ቀውስን የሚቀርፉ እንቅስቃሴዎችን የሚጨፈልቁ በህወሓትም ታጣቂዎችም ታውጇል ያለውን ህገወጥና የማርሻል ህግ በአስቸኳይ እንዲቆም ዓለም አቀፉ ማህበረሰብ ድርጊቱንም በአጽንኦት ተመልክቶ በጽኑ እንዲቃወም ገለልተኛ መርማሪዎችም በወንጀሉ የተጠረጠሩ ወገኖችም ለፍርድ እንዲቀርቡ ጫና ይፍጠሩ ሲል ሳልሳይ ወያኔም ትግራይ ጥሪም አቅርቧል። በፈረንሳይ ፓሪስ ከተማ በየለቱ የሚታተመው የሚሰራጨው በአጠቃላይ ሁኔታዎች ላይ በዓለማችን ላይ የሚያተኩረው መስቀሉ ወይም ላ ክሮክስም የተሰኘው ዕለታዊ ጋዜጣ በትግራይ ክልል የህወሓትን ፖለቲከኞች መካከል በተነሳው ተቃርኖ ስጋት የገባቸው የመቀሌ ከተማ ነዋሪዎችም ለመኪናዎቻቸው ነዳጅ ለመቅዳት በባንኮቻቸው ለክፉ ቀናት ያስቀመጡትን ጥሪታቸውን ለማውጣት ረጅም ሰልፎችን ማለፍ ግድ እንደሚላቸው ባለፉት 2 ዓመታት በአንጻራዊ የተረጋጋ የተባለው የምግቦችና የመሰረታዊ ሸቀጦች ዋጋ በቅርቡ በከፍተኛ ደረጃም አሻቅቧል። በህወሓት ፖለቲከኞች መካከል የተፈጠረው መከፋፈል ከዚህ ቀደም ለ600,000 ዜጎች እልቂት መንስኤ ለሆነው ጎረቤት ኤርትራን ለጋበዘው ዳግም ዙር ጦርነትም ሊያስነሳ ይችላል የሚል ስጋትም አሳድሯል ብሏል። በህወሓት ፖለቲከኞች መካከል የተፈጠረው የፖለቲካ መከፋፈል ድህረ የፕሪቶሪያው የተኩስ አቁም ስምምነት ህዳር ወይም በፈረንጆቹ ኖቬምበር 2022 ጀምሮ መከናወን ነበረባቸው የተባለበት ከ1 ሚሊዮን በላይ ተፈናቃዮች ወደ ቀያቸው እንዳይመለሱ አድርጓል። የህወሓት ታጣቂዎች ወይም ቲዲኤፍ ዛሬም ትጥቅም እንዳይፈቱ የኤርትራ ሰራዊት ከፕሪቶሪያው የተኩስ አቁም ስምምነት ውጪ ዛሬም በኢትዮጵያ ትግራይ ክልል ውስጥ እንዲንቀሳቀሱ አድርጓቸዋልም ሲል ጋዜጣው ዘግቧል። የኤርትራ የማስታወቂያ ሚኒስትርና የውጭ ጉዳይ ሚኒስትር በሰሞነኛ ባወጡት አጭር መግለጫዎችና ጋዜጣዊ መግለጫዎች የኤርትራም ሰራዊት በአሁን ወቅት የሚገኘው ድህረ ኢትዮጵያና ኤርትራ የሰላም ስምምነት በዓለም አቀፉ ፍርድ ቤት ለኤርትራ በተሰጠው የቀድሞው የህወሓት አመራሮች ውሳኔውን ተግባራዊ ከማድረግ ሲያቅማሙበት ከነበረው የኤርትራ ግዛት ውስጥ እንጂ የኤርትራም ሰራዊት አንድም ስንዝር የኢትዮጵያን መሬት አለመያዙን በመግለጽ በተቃራኒው ኢትዮጵያም ለባህር በር ተደራሽነትና የባህር ኃይል ቤዝ ለመቆርቆር ያላትን ፍላጎት ለማሳካት ኤርትራን የጦስ ዶሮ ለማድረግ እያሴረችም ትገኛለች የሚል ወቀሳዎችን ሲያሰሙ ተስተውለዋል። ጄራርድ ፔርኖር ፈረንሳይ የታሪክ ተመራማሪ ሲሆኑ በተለይ በሩዋንዳ የዘር ፍጅትና በተለያዩ የአፍሪካ ግጭቶች ዙሪያ የተለያየ ክህሎት ስፔሻላይዝድ ያላቸው መሆኑም ይነገራል። ቀደም ሲል በአዲስ አበባ ኢትዮጵያ ጥናት የፈረንሳይ ማዕከል ዳይሬክተር ሆነው ከፈረንጆቹ 2001 እስከ 2006 ያገለገሉት ዶክተር ፕሬነር በወቅታዊ የሰሜን ኢትዮጵያ የትግራይ ክልል ፖለቲካዊ ምራድ ጉዳይ ለላክሮክስ ኢንተርናሽናል በጋዜጣ በሰጡት አስተያየት ዘር ሐረጋቸው ከኦሮሞ ብሔር የሚመዘዘው ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያው የሰላም ስምምነትን በተያዘለትም ስሌትም እንዲካሄድ አይፈልጉም። ጠቅላይ ሚኒስትር አብይ ይህንን የሚያደርጉት የቀድሞ አለቆቻቸው በአሁን ወቅት ከማዕከላዊ መንግስት ላለፉት 6 ዓመታት ገለል ያሉት ህዋቶች ዳግም ወደ ስልጣን እንዳይመጡ አብይ አህመድም ስለማይፈልጉ ነው የሚል አስተያየትም ሰንዝረዋል። በህዋት አመራሮች መካከል የተከሰተው ተቃርኖና የግጭት ደመና ከቁጥጥር ውጪም ሳይወጣ የፌደራል መንግስቱ ምን ማድረግ አለበት ለሚለው የቢቢሲም ጥያቄ አስተያየት የሰጡት የፖለቲካ ተንታኙ ዶክተር አዳም ካሴ የፌደራል መንግስቱ በትግራይ ክልል ያለውን የኃይል ሚዛን የህዝብ ድጋፍና ድርጅታዊ አቅም አይቶ የህዋትም የሚለውን ሰው ቢተካም የተሻለ ይመስለኛል። አሁን ባለው ሁናቴም ህዋትም ተመልሶ አቶ ጌታቸው ረዳን ይቀበላቸዋል የሚል እምነት የለኝም። አሁን ባለው ሁኔታ ወደ ድርድርም ይገባሉ ብዬም አላስብም። በህዋት መሪና በመንግስትም ተሿሚ መሪ መካከል ልዩነት ካለ አሁንም ችግር መምጣቱ አይቀሬ ነው የሚሉትም የፖለቲካ ተንታኙ ዶክተር አዳም ጠቅላይ ሚኒስትሩም በህዋትም ተገደው ወይም እጆቻቸውን ተጠምዝዘው ይህንን አድርጉ መባልን ስለማይፈልጉ ዶክተር ደብረጽዮን የሚመሩትም ህዋትም የሚለውን ሰው ተቀብለው ለመሾም የህዋትም ታጣቂዎችን ትጥቅ ለማስፈታትም የትግራይ ክልል የፌደራል መንግስቱ ላይ ያለውን ውክልናና ከአማራ ክልል ጋር ያለውን የድንበር ይገባኛል ጥያቄዎችም ዙሪያ ስምምነት መድረስም ቢቻል መልካም ነው ሲሉ ምክረ ሐሳባቸውን ሰንዝረዋል።
ተናግረዋል። በዶክተር ደብረጽዮን ገብረ ሚካኤል የሚዘወረው ህወሓትም በኢትዮጵያ ምርጫ ቦርድ እውቅና መነፈጉን ነገር ግን የወረዳ የቀበሌ የክፍለ ከተሞችን ማህተሞችን እየለቃቀመ ኮስተር ብሎም ከጠቅላይ ሚኒስትር አብይ አህመድ ጋር ሊደራደር እያለ ነው። ይህ አካሄድም ተቀባይነት የለውም የሚሉት የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ለቢቢሲ ቃል እንደገቡት ወደ ትግራይ ክልል ተመልሰው ሊያፈኑኝ ነበረም ኬላዎችን ሰብሬም በመውጣቴም ነፍሴን አተረፍኩም ከሚሏቸው ተቋሚዎቻቸው ጋር በግንባርም ሊፋለሙ አይገባም የሚሉ ወገኖች አቶ ጌታቸው ረዳ ምናልባትም ከትግራይ ክልል ፖለቲካዊ ገለል ተደርገው በፌደራል ደረጃ አንድ ቦታም ስልጣን ሊሰጣቸው ይችላል ይሆናልም ሲሉ ይገምታሉ። በአንድ ወቅት የሰሜን ኢትዮጵያም ጦርነት ሲቀሰቀስም ግፋ ብለው ጀጋኑም ሲሉ የነበሩ የክልሉ የማህበራዊ አንቂዎችም ጨምሮ አብዛኛው የትግራይ ክልል ህዝብ ዳግም ጦርነት ውስጥ የመግባት ፍላጎት እንደሌለው ትግራይ የጦርነትም አውድማ እንዳትሆን እንደሚፈልጉ በተለያዩ አጋጣሚዎችም እየገለጹ ይገኛሉ። የአቶ ጌታቸው ረዳ ቀጣዩ ማረፊያም ትግራይ ክልል ፌደራል ቢሮ ወይስ አገር ጥለው ጠጠር ጥለው ወደ ባህር ማዶ መሻገር? ሁሉንም በጊዜው እንመለስበታለን። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነፃ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 PM ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር